ሁላችንም ረጅምና ዘመናዊ ጸጉር እንዲኖርን እንመኛለን። ነገር ግን ጸጉራችን እየረዘመ ሲሄድ ችግሮቹም አብረው ይመጣሉ። የጸጉር መርገፍ፣ ፎሮፎር እና ድርቀት። ለጸጉራችሁ ተገቢውን እንክብካቤ ካላደረጋችሁ በጥቂት ዓመታት ውስጥ ውጤቱ አስከፊ ሊሆን ይችላል። ዛሬ በዚህ ቪዲዮ ጸጉራችሁን እንዴት በአግባቡ መንከባከብ እንደምትችሉ በ5 ቀላል ደረጃዎች አሳያችኋለሁ። አንደኛ፣ ማጽዳት። እዚህ ጋር ትኩረታችን ጸጉርን ብቻ ሳይሆን የራስ ቅልን ስካልፕ ማጽዳት ላይ ነው። በየቀኑ በሚያጋጥመን ብክለት፣ አቧራና ላብ ምክንያት የራስ ቅላችን ይቆሽሻል። ሻምፑ ስትጠቀሙ አንድ ነገር ተረዱ። የሻምፑ ሥራ ማጽዳት ብቻ ነው። ጸጉርን አያወፍርም ወይም አያጠነክርም። በሳምንት ስንት ቀን እንታጠብ? እንደ አኗኗራችሁ ይወሰናል። ብዙ የማትወጡ ከሆነ በሳምንት 2-3 ጊዜ ይበቃል። ስፖርት የምትሰሩ ወይም አቧራማ ቦታ የምትውሉ ከሆነ ግን በየቀኑ በለስላሳ ሻምፑ ታጠቡ። ፎሮፎር ካለባችሁ ኬቶኮናዞል ያላቸውን ሻምፑዎች ተጠቀሙ። ሁለተኛው ደረጃ ኮንዲሽነር መጠቀም ነው። ሻምፑ ቆሻሻን ሲያስወግድ ተፈጥሯዊ እርጥበትንም አብሮ ይወስዳል። ስለዚህ እርጥበቱን ለመመለስ ኮንዲሽነር ያስፈልገናል። አጠቃቀሙም ጸጉራችሁን ከታጠባችሁ በኋላ ውሃውን በእጃችሁ ጨምቃችሁ አስወግዱ። በመቀጠል ኮንዲሽነሩን በጸጉራችሁ ዘንጎች ላይ ስትራንድስ ላይ ብቻ ቀቡ። የራስ ቅላችሁን እንዳይነካ ተጠንቀቁ። 2 በ1 ሻምፑና ኮንዲሽነር አንድ ላይ የሚባሉ ምርቶችን ከመጠቀም ይልቅ ለብቻቸው ያሉትን ተጠቀሙ። ሶስተኛው ደረጃ ማድረቅ ነው። ብዙ ሰዎች የሚሰሩት ስህተት እርጥብ ጸጉርን በፎጣ በኃይል ማሸት ነው። ይህ ጸጉር እንዲሰባበር ያደርጋል። ይልቁንም በፎጣው ቀስ እያላችሁ በመጫን ውሃውን ምጠጡት። አራተኛው ደረጃ ቅባት መቀባት ነው። ቅባት ጸጉራችን እንዳይደርቅ ይከላከላል። ነገር ግን ቅባት መቀባት ያለባችሁ ጸጉራችሁ ላይ እንጂ የራስ ቅላችሁ ላይ አይደለም። የራስ ቅላችን በተፈጥሮ ቅባት አመንጪ እጢዎች ስላሉት ተጨማሪ ቅባት አያስፈልገውም። የጸጉር ስታይል ማውጫዎችን ጄል ወይም ዋክስ የምትጠቀሙ ከሆነ ደግሞ በጭራሽ ሳትታጠቡ አትኙ። እነዚህ ትናንሽ ልምዶች ለጸጉራችሁ ጤንነት ትልቅ ለውጥ ያመጣሉ። አምስተኛውና ዋናው ደረጃ አመጋገብ ነው። የጸጉር ስሮች ንጥረ ነገር የሚያገኙት ከምንመገበው ምግብ ነው። ጸጉራችን 90% የተገነባው ኬራቲን በሚባል ፕሮቲን ነው። ስለዚህ ፕሮቲን ያላቸውን ምግቦችን እንደ እንቁላል፣ አይብ፣ ዶሮ እና ጥራጥሬዎችን ይመገቡ። በተጨማሪም እንደ ለውዝ ያሉ ጤናማ ስብ ያላቸው ምግቦችን፣ አትክልቶችን እና በቀን 7 ብርጭቆ ውሃ መጠጣትን አይርሱ። ጭንቀትን መቀነስም ለጸጉር ጤንነት ወሳኝ ነው። እነዚህን 5 ደረጃዎች ከተከተላችሁ በጸጉራችሁ ላይ አስገራሚ ለውጥ ታያላችሁ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ለሌሎችም እንዲደርስ ሼር አድርጉት። ለተጨማሪ ቪዲዮዎች ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቻው።